ሰርፕራይዝ እናደርገዋለን። ምንም ተበሳሽቶ የጠበቀኝ እንዴ ነው አልበሳቸው። ሳምንት ሙሉ ስትለዋወጪ ነበር እኮ ያልሽው። የት ነበርሽ? የሆነ ቦታ ሄጄ ነው ካለመምጣት ሄጄ ነው። ውስጥ ገብቼ እኮ ነው ማሬ መልሽልኝ። አከላኪ ነው አሁን የፈለግሽው? ለቤተሰቦቼ ምን ነገር እንዳላረግ ነው ፈልጊው እንዴ? እሺ በጣም ይቅርታ። ሆን ብለሽ እኮ ነው የጠፋሽው እኮ አይደል? ሆን ብለሽ እያወቅሽ የማይወዳደር ነገሮችን አወዳደርሽ። ምርጫ መምረጥ የለብኝን ነገር እኮ ምርጫ ውስጥ እኮ ነው የከተትሽኝ። ያደረግሽው ነገር አመሰግናለሁ፣ ግን በቃ አሁን ጊዜ በእናትህ ማር በጌታ ምን ሆነ ነው? ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከኪያ ጋር ነው የመጣሁት። ዛሬ ከህፃኑ ጋር ነው ቀጥሎ እንፈርዳለን የቀረን እና ዛሬ የተገኘ ነው ከኪያ ጋር። ባለፈው ዘኪን በተከታታይ ያስቀየምኩት ነበርና ይቅርታ ለመጠየቅ ነው። እና ኪያ ምንድነው ልብስ ቶሎ የሚያደርሱ ሰዎች አሉ ብሎኝ እዚህ ይዞኝ መጥቶ ነበረ በባለፈውና በ3 ቀን ላይ ያደርሱልኝ ተነጋግረናል። አሁን እየጠበቅን ነው አንዳንድ ነገሮች እስኪያልቁ እዚህ ቁጭ ብለናል እና ይቅርታ ለመጠየቅ ነው። ባለፈው ያለ መግባባት ነው። አይ ቲንክ ማንም ሰው ጋር አለመግባባት ይኖራል እና ያው እንግዲህ ዘኪና እሱም አልተግባቡምና አሁን ደግሞ ለመታረቅ ነው እንግዲህ። ስለዚህ ቶሎ የሚደርስበት ቦታ የት ነው አለችኝ። እንግዲህ አማቃት ከዚህ በፊት እናንተም ታውቋታላችሁ። በማስቲ ሞል ላይ ድምቀት የባህል አልባሳት ለኔ እህቴም ስለሆነች በዛውም እንትን ለማድረግ መተናል ማለት ነው። እሷ ጋር እስክንገባ ድረስ ለእናንተ ቪዲዮ እንስራ ብለን አስበን ነው። ዛሬ እንግዲህ ያው የባህል ልብስ ለቤተሰቦቹ ቆንጆ የባህል ልብስ ለእናትና ለአባቱ በባለፈው ተጨቃጭቀን ነበርና ዛሬ እንግዲህ ያው በቃ እሱንም ለማስደሰት ቤተሰቦችንም ለማስደሰት አማቾቼን ማስቀየም አልፈልግምና እንግዲህ ያው ቶሎ ይደርሳል ተብለን መተናል። በሶስት ቀን የደረሰላት። ስለዚህ እሱን ከመቀበላችን በፊት ግን ባለፈው ኮሜንት ላይ እሷ ጋር ደስ የሚል ነገር አልነበረም። ስለዚህ አስቀይሜያቸዋለሁ። እናንተንም የማይባል ነገርና የማይደረግ ነገር ነው ያደረኩት። ይሄን ነገር ለመፍታት ያው ፋሚሊ ጋር መሄድ አልነበረበትም፣ ግን ስለሄደ ዛሬ እንግዲህ ጥፋቴ ነው ብላ አምናለች። እናንተም ይቅርታ እንደምታደርጉላት የእናንተንም አስተያየት ተቀብያለሁ። ልክ ናችሁ። እንደዛ ማድረግ አልነበረብኝም፣ እንደዛ መናገር አልነበረብኝም። እንግዲህ እሱንም እናንተንም ለመካስ ነው እንዲህ በችኮላ የፈጠነ አበሻ ልብስ ያሰራ ነውና አሁን ሄደን እንቀበላለን። እንግዲህ ይቅርታ እንደምትባል ምንም ጥያቄ የለውም ይሏታል። እናንተም ይቅርታ አድርጉላት። ለማንኛውም ይመቻችሁ። በዛው አጋጣሚ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ እንዳትረሱ። አዎ ዘኪም እስቲ ገብታችሁ ከስር በቃ ይቅርታ ተብለሃል፣ ይቅርታ አታካብድ፣ ይቅርታውን ተቀበሉት በሉት። እንወዳችኋለን። እንግዲህ ወደ ልብስ መቀበላችን እንዳለን ከሱ በፊት ቡናችንን እንጠጣና እንሄዳለን። ነቃ ብለን ዘኪም እየጠበቀን ነው፣ ቤት እየጠበቀ ነው። ሶ በቃ እንወዳችኋለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቡና ዌልካም ቱ ድምቀት። ሰላም እንዴት ነሽ? ሰላም ነው? ሰላም አለን። በነገራችን ላይ ያውቃሉ ፋሚሊም ሲስተር እንደሆነች ነው። ወጣ እባክሽ ታያለች ተሞላለች። እስቲ እንየው። በዚህ አጋጣሚ በነገራችን በ3 ቀን የደረሰው ትዕዛዙ በ3 ቀን ይደረሳል። በጣም ነው የምናመሰግነው። በአጭር ቀን ውስጥ የፈጠረ ነው ፋተሻል በ3 ቀን እና ማዘዝ የምትፈልጉ ሰዎች እንደዚህ በአስቸኳይ ምናምን የምትፈልጉ ሰዎች ይደርሳል። በአንድ ቀን ራሱ ሸሚዞን ሌላ ሰው እንትን ሸሚዞን ነው እንጂ በአንድ ቀን ይደርሰው ነበር። እና የተፈጠረውን ነገር ያው እሷ ጋር ቤዛም ስለምታውቅ ነዛ ብላ ነው ቶሎ ያፈጣጥራ ያዘጋጀችልን። በጣም ነው የምናመሰግነው። በዚህ አጋጣሚ ድምቀት የባህል አልባሳትን በጣም እናመሰግነው። በጣም ኧረ አይገባም። ስለዚህ እና ታሳይናለሽ ወይስ እንሂድ? እንዴት ነው ነገር?
እሺ በጣም ነው የምናመሰግነው። በአጭር ጊዜ ውስጥ ነው ያለቀልን። እናንተ አሁን ቤት ታዩታላችሁ። እሱን ሰርፕራይዝ እናደርገው አንድ ላይ። ሰርፕራይዝ ለኔም ሰርፕራይዝ ግን እንዴት ነው ነገሩ? ራሴ አስመጥቼ አንተ ማብራት አየዋለህ እዛ። እናመሰግናለን። በጣም ነው የምናመሰግነው። በአጭር ጊዜ ውስጥ አድርሰሽልናል። ቴንክ ዩ። ሌላ ጊዜ ሰው ያዘሽ ባጭር ምንም እንዳትንጠራጠሩ። መተናንታሽ ሰርፕራይዝ እናደርገዋለን። ማር በረካ አልዘጋም እንዴ? ለምን ስትማከርሽ? አላየሁትም ነበረ። ምን ማለት ነው? አላየሁትም ነበር። ለምን ሶሪ። ለምን ስትማከር? አልተሰማኝም ነበር። የሆነ ነገር ነበር። ምንም ተበሳሽተህ የጠበቅከኝ እንዴ? ነው አልበሳቸው። ሳምንት ሙሉ ስትለዋወጪብኝ ነበር እኮ ያልሽው። ምን ማለት ነው? የት ነበርሽ? የሆነ ቦታ ሄጄ ነው። ባለመምጣት የት ነበር? ባለመምጣት ሄጄ ነው። ውስጥ ገብቼ እኮ ነው ማሬ። ሳምንቱ ሙሉ ባህሪ ሲለዋወጥብኝ ነበር። ድጋሚ ደግሞ ስልክ አታነሺም። ምንድን ነው ችግርሽ? ቆይ ምንድን ነው ያልሽው? ምንም አልሆንኩም። በጣም ስነ ስርዓት አጥሽ። ሲቀጥል ደግሞ ምን ለመሆን ነው ካሜራ ከፍተሽ ብቻሽ የመጣሽው? ምን ቀረሽ ደግሞ? ምን ቀረሽ? ንገሪኝ እስኪ ምንድን ነው የቀረሽ? ኧረ ማር ተረጋጋ። ምን ሆነ? በጣም አለበዛሽም ግን አንቺ ስነ ስርዓት አለጣሽ። ምንድን ነው ከቤተሰብ በላይ ካልሆንኩ የምትይኝ? ምን አይነት ሚስት ነው መሆን የፈለግሽው አንቺ? አከላካይ መሆንሽ አንቺ ማሪ መልሽልኝ። አከላካይ ነው መሆን የፈለግሽው? ኧረ አይደለም። ለቤተሰቦቼ ምን ነገር እንዳላረግ ነው ፈልጊው እንዴ? ኧረ አይደለም። በጣም እያበዛሽው መጣሽ እኮ። ስነ ስርዓት አጣሽ ማሪ። ምን ተረጋጋ። ምንድን ነው የምረጋጋው? ቤተሰቦቻችንን ሰላም በል። በሰላም ነው የመጣሁት። ምንድን ነው ሰላም በል የምትይኝ? እንዲህ እያናደርሽኝ። ሳምንቱ ሙሉ እኮ ፊት ነስተሽኛል እኮ። ይቅርታ። እሺ ማሪ። ምንድን ነው ይቅርታ የምትይኝ? ምን ላድርግ? ይቅርታሽ ምን ላድርግ? ዛሬ ነው የምታውቂው ማሪ? በጣም ይቅርታ። ዛሬ ነው ወይ የምታውቂው ወይ ጥፋትሽን? አይደለም በእርግጥ እሺ ማር። ምንድን ነው ማር? በጌታ አውቅ ያለው እንዳጠፋው ምንና ብናታ ወይ ይቅርታ ልጠይቅ ነው። ይሄ ኦልሞስት አሁን 3 ቀን ሊሆን ነው። በጣም ተሰምቶኛል። ነገሮችን ለማስተካከል እየሞከርኩ ነበር። ቪዲዮ የከፈትኩት ቤተሰቦቻችን ይዤ የመጣሁት በእነሱ ፊት ስለጀመርኩ ለማሳየት ነው። ምንድን ነው የምታሳይ? በእነሱ ፊት እኮ ነው አንቺ ማን ባሪ ታሳየሽ እኮ። ምንድን ነው የምታስረጂኝ? ምን አንደኛ ስትጀምር ምንም የምታስረጂኝ ነገር የለም። ምንም ማር ተሰምቶኛል። ምንድን ነው የተሰማሽ? ተሰምቶኝ እኮ ይቅርታ ለመጠየቅ ነው የመጣሁት። ምን ሆነ ነው? ምንድን ነው ይቅርታ? ባለፈው ጥለሽኝ ስለሽ ነው ይቅርታ የምጠይቂኝ? ሁሉም ነገር ምንድነው? ምግብ ቤት ስለሌለኝ ስላልኩሽ ቤት ውስጥ ምግብ የለም ቤተሰቦች ጋር ብላ ስላልሽ ለእሱ ነው ይቅርታ የምጠይቂኝ? ለምን ነው ይቅርታ የምጠይቂኝ? ስለ ሁሉም ነገር በጣም አብዝተሽዋል። አውቃለሁ ማር። ኧረ በጌታ ቆይ ላስረዳህ አንድ ጊዜ። ምንድን ነው የምታስረጂኝ? ስልክ ስላላነሳው ነው በጣም የተበሳጨው። አዎ ቀኑን ሙሉ እኮ ነሽ ደውልሽ የነበረው እኮ። ላውራሽ ፈልጌ አይደል? ቁጭ ብዬ አንቺ መጠበቅ አለብኝ እንዴ? ስራዬን ትቼ እኮ ነው የምጠብቅሽ አንቺ። ማር በጣም ይቅርታ። ምን ይሰራልኛል ይቅርታ? የእውነት ከቤተሰቦቻችን ጋር ነበርኩኝ። የሆነ ቦታ ነበርኩኝ። ለዛ ነው እየጠበቅኩ ነበረ የሆነ ነገር ላስረዳ ቆይ የነበርኩበትን። ምን ሆነ ነው? ይቅርታ በጣም ስልክ ስላላነሳው ቦርሴ ውስጥ ሆነ አልተሰማኝም ነበረ። አልገባሽኝም። ሰሞኑን አልገባሽኝም ማር። በፈጣሪ ምንድነው? ምን ፈልገሽ ነሽ? ምንድነው ተስልሽ? በእናትህ እንደዚህ አትሁን። በመጀመሪያ በጣም ይቅርታ ስላስቀየምኩ በጣም ይቅርታ። ጌታን በጣም ይቅርታ ማር። ማሬ ማር ምንድነው? ማር በእናትህ በጣም ይቅርታ። እንዳጠፋሁ አውቃለሁ። በጣም ይቅርታ። እንዳንቺ ዛሬ ነው እንደምታውቂው ጥፋተኛ መሆንሽ። አይ ተሰምቶኛል። ሳምንቱ ሙሉ ስለቀይበት አንድ አልኩት እኔ አውቃለሁ፣ ግን በቃል ብቻ ይቅርታ ከምጠይቅ በተግባር ላሳይህም ነው። ምንድነው በተግባር የምታሳይኝ ደግሞ? ማር በጌታ አንዴ ላስረዳ፣ አንዴ ላውራ። ማር አውሪሽ ቶሎ በይ። አንተን አስቀይሜሃለሁ። አዎ ግን በቃል ብቻ መጥቼ ይቅርታ ከምልህ በተግባርም ላሳየህ ብዬ ነው። ምንድነው በተግባር የምታሳይኝ? ይቅርታ በተግባር ይታያል አይታይም እኮ በቃ። እሺ በጣም ይቅርታ። ሆን ብለሽ እኮ ነው የጠፋሽው እኮ አይደል? ሆን ብለሽ እያወቅሽ የማይወዳደር ነገሮችን አወዳደርሽ። ምርጫ መምረጥ የለብኝን ነገር እኮ ምርጫ ውስጥ እኮ ነው የከተትሽኝ። የማይደረግ ነገር እኮ ነው ያደረግሽው። አውቃለሁ። እሱ ተሰምቶኝ ለማስተካከል ነበረ። ምንድነው የምታስተካክዪው? ምንም ታስተካክዪው? ምንድነው ከኪያ ጋር ነበርኩኝ ነገሮችን ለማስተካከል። ምን ታዲያ ነው ከእሱ ጋር የምትሆኚው? እኔ እንደዚህ ስልክሽ ደውለሽ አላነሳ እያልሽኝ። በጣም ይቅርታ ማር። ላስረዳ እንዴ? ለምን አትረጋጋም? አውሪሽ። ተረጋጋ። ቆይ ተረጋግቻለሁ። ምንም ታስረጂ። በመጀመሪያ
በቃል ብቻ መጥቼ ይቅርታ ከምልህ በተግባርም ላሳየ ብዬ ነው። ለዛ ነው ቤተሰቦቻችንም ይቅርታ ጠይቄያለሁ። ቪዲዮን ከፍቼ የመጣሁት ለዛ ነው። ማር በጌታ ላስረዳ። አስረጅኝ። እሺ አስረጅኝ። እና ይሄን 3 ቀን የሆነ ነገር ለማሳካት የሞከርኩ ነበር። ምንድነው የምታሳኪው? በ3 ቀን ውስጥ ምን የሚደርስ ነገር አለ? በ3 ቀን ውስጥ 3 ቀን ሙሉ ነው ስጨሳ አንድ ያልኩት። ጤነኛ እኮ ነበርኩም 3 ቀን ሙሉ። ምንድነው የምታሳኪው አንቺ በ3 ቀን? ያጠፋሁት የተጣላንበት ምክንያት አለ አይደለ? እንደዚህ ያደስሽ የማይገባ ባህሪሽ አውቃለሁ። እና ግን በሂውማን ሄሩ ብቻ ሳይሆን በልብሱም ነው አይደል የተጣላን የነበረው እኮ። እሱን ለማስተካከል እየሞከርኩ ነበር። ምንድነው የምታስተካክዪው? ግን በአጭር ጊዜ የሚደርስልኝ ነገር አላገኘሁም። በኪያ በኩል ሰው ስላገኘ ምንድነው የምታስተካክዪው? ምን ሂውማን ሄር ምገዛልሽ አገኘሽ? ሌላ ምንድነው የምትይው? ኧረ ማር በጌታ ያው ቁጭ ብዬ አንቺ መስማት እኮ ነው የማይገባኝ። ማር በእናትሽ በጌታ በእናትህ በጣም ይቅርታ አድርግልኝ። ማር በጌታ ማር በእናትህ ይቅርታ አድርግልኝ። ማር በጌታ በእናትህ እንደዚህ ለምን እንደምታመረው የቆየሁትም እነግርሃለሁ። በእናትህ እንደዚህ አትጡ። መጀመሪያ ላስረዳ በእናትህ ማር ተነሽ አትንበርከክ። ተነሽ አስረጅሽ። ምንድነው ልብስ ላሰራ ነው እንጂ ከቤተሰቦቹ ጋር ተደዋውዬ ልኬታቸውን እንትን ብዬ በ3 ቀን ነው የጨረሱልኝ። ይሄ ለማሳካት ነው ታሪክ። በጣም ይቅርታ ማር ከእነሱ ጋር ተነጋግሬያለሁ። በጣም ይቅርታ። በዚህ ምክንያት እንደዚህ መሆን አልነበረብኝም። አንተ እንዳታረግ ማድረግ ሳይሆን እኔ እንኳን ቢኖረኝ ማድረግ ነበረብኝ። ይሄ አድርጌዋለሁ። ጊዜ ይፈልጋል። ለምን ነው ጊዜ የምትፈልገው? ለመረጋጋት ጊዜ ይፈልጋል። ለምን ነው ጊዜ የምትፈልገው? ታረግሽ ነገር አመሰግናለሁ፣ ግን በቃ አሁን ጊዜ በእናትህ ማር በጌታ ምን ሆነ ነው? ጊዜ